ቴሌቪዥን ነው። ሚያዝያ 21 2017 ዓ.ም ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 በ3 ክፍል ወደ እናንተ እስከ ምሽቱ 3 ሰዓት ድረስ ይደርሳል። የመጀመሪያ ክፍል ላይ እንገኛለን። ዋና ዋናዎችን ላስታውቃችሁ። በኢትዮጵያ በትራፊክ አደጋ በየቀኑ በአማካኝ 9 ሰዎች ሕይወታቸውን እንደሚያጡ የመንገድ ደህንነትና መድን ፈንድ አስተዳደር ገለጸ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮኒክስ የማስተማሪያ ስነ ዘዴ ወይም ኢለርኒንግ በመታገዝ ጥራት ያለው ትምህርት እየሰጠ መሆኑን ገለጸ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለ3 ቀናት የሚዘልቅ ተኩስ አቁም ይፋ አድርገው የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ትላንት ማምሻውን ኑ ጎንደርን ሞሽር በሚል መሪ ቃል በተከናወነው የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ቃል መገባቱ ተነግሯል። ፕሬዝዳንት ታዬ አጽቀሥላሴ ለጎንደር ከተማ ሁለተኛ ዙር የኮሪደር ልማት የሚውል የገቢ ማሰባሰቢያ በተካሄደበት መድረክ ላይ ለሀገር እድገት አስተዋጽኦ እያበረከቱ ያሉ ተቋማትና ግለሰብን አመስግነዋል። ዮሐንስ ፋንታውን ተጨማሪ አለው። በኢትዮጵያ ከሚገኙ ጥንታውያን ከተሞች መካከል ለሆነችው ጎንደር ልማት የሚውል የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ተከናወነ። ከቅርብ ጊዜያት ወዲህ በመንግስት ለከተሞች እድገት ትኩረት ሲሰጥ የመልማት ዕድል የገጠማት ሲሆን ካለፈው 1 ዓመት ጀምሮ ለከተማዋ መነቃቃት የፈጠረ ስራ መሰራት ተጀምሯል። በመጀመሪያው ዙር የኮሪደር ልማት የቱሪስት መዳረሻ የሆኑ አብያተ መንግስታትን ጨምሮ የከተማዋን ዋና ዋና መስመሮች የማደስና የማስዋብ ስራ ተሰርቷል። ይህ ስራ የፈጠረው መነቃቃት በጎንደር ሁለተኛ ዙር የኮሪደር ልማት እንዲሰራ መሰረት ሆኗል። ለዚህም የባለሀብቱና የህዝብ ተሳትፎ አስፈላጊ በመሆኑ ኑ ጎንደርን እንሞሽር በሚል መሪ ሐሳብ የገቢ ማሰባሰቢያ ተከናውኗል። በመድረኩ ተገኝተው ንግግር ባደረጉበት ወቅት ፕሬዝዳንት ታዬ አጽቀሥላሴ ከተሞች የእድገት መሰረቶች እንደሆኑ ገልጸው የኢትዮጵያ ከተሞች በእውቀትና በሀብት በማደግ ከዓለም የስልጣኔ ጉዞ ጋር መሰለፍ አለባቸው ብለዋል። ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ። ፕሬዝዳንት ታዬ አክለውም ሐሳብን በተግባር ማረጋገጥ እድገትን መዋጀት የሚያስችል ነው በማለት ለጎንደርና ለአጠቃላይ የኢትዮጵያ የልማት ስራዎች የተሳተፉ አካላትን አመስግነዋል። ባለው እየጨመሩ እየገነቡ እያሻሻሉ የሚሄዱ ሁሉ ተግባራቸው ሕያው ነው። ተግባራቸው የሚታይ የሚደሰስ በመሆኑ አገርን ያሳድጋል፣ ትውልድንም ያኮራል። ስለዚህ የዚህ አካል ሁሉ የሆናችሁ ባንዱም ወይም በሌላው መልኩ ኖት ኦንሊ በዛሬ ጎንደር ብቻም ሳይሆን በሌሎች የልማት ስራዎች እጅግ ልትመሰገኑና ልትኮሩ ይገባችኋል እላለሁ።
ላለፈው 1 ዓመት የተሰራው ስራ የጎንደርን ድምቀት ገልጦ ያሳየ ነው ያሉት የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው በተሰራው ስራ ህዝቡ ያሳየው ግብረ መልስ ለመንግስትና ለባለ ሀብቱ ተጨማሪ ተነሳሽነትን የፈጠረ መሆኑን ተናግረዋል። ባለፉት ጥቂት ዓመታት በተለይም ከባለፈው ዓመት የበጀት ዓመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራግፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማዋ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይና ከሆነው በላይ ሆኖ ተመልክተነዋል። ይህ ደግሞ ለልማት ኃይሎች በተለይም ደግሞ ለመንግስት፣ ለባለ ሀብቱና ለምልአተ ህዝቡ የበለጠ ስራ መስራት እንዳለብን የህዝቡ ስሜትና ደራ በትልቁ ገፍቶናል። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በመርሃ ግብሩ ለከተማዋ የተደረገው ድጋፍ የኢትዮጵያውያንን አንድነት ያሳየ ነው ሲሉ ገልጸዋል። ጎንደር ታሪኳ ይታወቃል። በርካታ የወርቃማ ዘመናትን አሳልፋለች። ያ ታሪክ የመላ ኢትዮጵያውያን ታሪክ፣ የመላ ኢትዮጵያውያን አሻራ ያረፈበት ታሪክ ነው። ዛሬም ታሪክ ራሱን የደገመው መላ ኢትዮጵያውያን ለጎንደር ኮሪደር ልማት በጋራ የቆሙበት ከምስራቅ ከደቡብ ከሰሜን ከምዕራብ አንድ ላይ የቆምንበት ማሳያ መተሳሰሪያ ሆኖ ነው ጎንደር ዛሬም የትላንትና ታሪኳ ነው የተደገመው። በምሽቱ መርሃ ግብር ለሁለተኛው ዙር የጎንደር ኮሪደር ልማት የሚውል ከተለያዩ ባለሀብቶችና ተቋማት ከ2.2 ቢሊዮን ብር በላይ ቃል መገባቱ ተዘግቧል። በማክሮ ኢኮኖሚ ማሻሻያ ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባት እየተከናወኑ ከሚገኙ ተግባራት የካፒታል ገበያ አንዱ ነው። በካፒታል ገበያ ፍቃድ ያገኙ የኢንቨስትመንት ባንኮችም በመዋለ ንዋይ ኩባንያዎችና በኢንቨስተሮች መካከል ሙያዊና ሕጋዊ አሰራሮችን የተከተለ ስራ እንደሚሰሩም ገልጸዋል። አገርነሽ አየልኝ ተጨማሪ አላት። ለኢትዮጵያ አዲስ በሆነው የካፒታል ገበያ እንቅስቃሴ ፈቃድ ካገኙት መካከል የኢትዮጵያ ንግድ ባንክ ካፒታል አክሲዮን ማህበር ሲቢኢ ካፒታል እና ኢትዮ ፊደሊቲስ የመዋለ ንዋይ ገበያ አገበያይ አክሲዮን ማህበር ተጠቃሽ ናቸው። የኢትዮጵያ ንግድ ባንክ ካፒታል አክሲዮን ማህበር ሲቢኢ ካፒታል ዋና ስራ አስፈጻሚ ዘመድነህ ንጋቱ የካፒታል ገበያ መዘርጋት ዋነኛ ግብ የሀገር ሀብትን ፍትሐዊ ክፍፍል እንዲኖረው ማድረግ ነው ይላሉ። ኢትዮጵያ ንግድ ባንክና በእኛ ፕራይቬት ኢንቨስትመንት ፈርም መሀል በጆይንት ቬንቸር የተቋቋመ ነው። ባንኮች ኢንቨስት ማድረግ ይችላሉ፣ ግን ካላቸው ኮመርሻል ባንክ ጋር መገናኘት ዲፖዚት አንወስድም፣ አይፈቀድልንም። ያማንፈልግ በራሳችን ካፒታል ነው የምንንቀሳቀሰው። ኩባንያዎች ወደ ገበያ ሼር ለመሸጥ በሚፈልጉበት ጊዜ እነሱን አዘጋጅተን ፕሮስፔክተስ የሚባል በጣም አስፈላጊ የሆነ ዶኪመንት አለ ለኢንቨስተሮች ከመግዛታቸው በፊት የሚሰጥ በጣም እሱን አዘጋጅተን በመጨረሻ ላይ ሁሉን ያሟላውን ድርጅት ይዘን ለገበያ የምንቀርበው እኛ ነን። ይሄ ደግሞ ፕሮፌሽናላይዝ ለማድረግ ህዝቡ ኮንፊደንስ መተማመን እንዲኖር ተብሎ ነው ይሄ የተደረገው። በሰፊው የምንፈልገው ሚድል ክላሱና ሎወር ክላሱ ኢትዮጵያ የፈጠረች ካለው ሀብት ላይ ድርሻዬም ደርሶኛል እንዲል ነው የምንፈልገው። በሌላ በኩል የመዋለ ንዋይ ገበያ አከናዋኝ ሆኖ ፈቃድ ያገኘው ኢትዮ ፊደሊቲ ሴኩሪቲስ አክሲዮን ማህበር ዋና ስራ አስፈጻሚ የሆኑት አንተነህ ካሳ ገዥና ሻጭን ከማገናኘት በተጨማሪ የገበያ መረጃም እንሰጣለን ይላሉ። የመጀመሪያው ገዢዎችና ሻጮች የሚገናኙበት ሳይት ነው ወይም ጎን ነው። በሁለተኛው ሳይት ደግሞ ምን እናገኛለን? የራሳችን አካውንት ኖሮን እንደ አንድ ዲለር ተቋም እኛም እየገዛን አክሲዮኖችን ወደፊት የምንሸጥበት ሌላው ሁለተኛው ሚና ነው የሚሆነው። ገበያውን እንዲያውቁት የአክሲዮን ዋጋዎችን ምንድናቸው የሚለውን ዲስከቨር እንዲያደርጉ እንዲረዱ ያደርጋቸዋል። መረጃ ላይ የተወሰነ ወር በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ ያስችላቸዋል። ለምሳሌ ኢንቨስትመንት ዛሬ 10 ብር የገዛሽው አንድ ሼር ኢንቨስት ያደረግሽበት ካምፓኒ በጣም ጥሩ ከሰራ አትራፊነቱን ከቀጠለ ያቺ 10 1 ሺህም ልትገባ ትችላለች፣ 100 ሺህም ሊገባ ይችላል፣ 1 ሚሊዮንም ሊገባ ይችላል። ያ ኩባንያ ግን for variety of reasons ያሰበውን አይነት ካልሄደለት ትርፋማነቱ እንደታሰበው ካልሆነ አንድ 10 ብር የተገዛው 5 ሊወርድ ይችላል። ይሄን ማስተማር አለብን። ሴቪንግስ አካውንት የቁጠባ አካውንት 10 አስቀመጥሽው ነገ 10 ከነወለድሽ ይከፈልሻል። ይሄን ነገር ብትገዙ ጥሩ ነው።
ያዙት ያዋጣል። የለም እኛ አላማረንም፣ የዚህ ካምፓኒ አቅጣጫ አላማረንም፣ የሴክተሩም ሊሆን ይችላል የካምፓኒው። ይህንን አይነት ስራ ነው እንግዲህ የምንሰራው። ቀላል ስራ አይደለም። ኢንቨስተሮች የካፒታል ገበያውን ተረድተው ወደ ገበያ እንዲገቡ የግንዛቤ ስራውን በስፋት እየሰሩ መሆኑን የሚያነሱት የኢትዮ ፊደሊቲ ሴኩሪቲስ ስራ አስፈጻሚ አንተነህ ካሳ የመገበያያ ስነ ምህዳር ሙከራ ላይ መሆናቸውን ገልጸዋል። ከባንኮች፣ ከኢንሹራንሶች፣ ከማይክሮ ፋይናንሶች ጋር የጀመርናቸው ንግግሮች እና ስራዎች አሉ። እነሱን አጠናክረን የምንገፋባቸው የምንሄድባቸው ይሆናል። ኢትዮ ፊደሊቲ በዚህ ሳምንትም ከኤክስቼንጁ ጋር የተያዙ ፕሮግራሞች አሉ። ከመገበያያ ፕላትፎርሙ ጋር በተገናኘ የሞክ ቴስቲንግ ሴሽን ለኢትዮ ፊደሊቲ ስፔሲፊካሊ ተዘጋጅቶ እሱን ፕሮግራም የምናካሂድ ይሆናል። ኢትዮጵያ የካፒታል ገበያውን ለማስተዳደር የዘረጋቻቸው ሕጎችና መመሪያዎች ውጤታማነቱን ቅርብ ለማድረግ አስቻይ መሆናቸውም ተነስቷል። በ2017 በጀት ዓመት ያለፉት 9 ወራት የኢኮኖሚ ዘርፍ አፈጻጸም አጠቃላይ ኢኮኖሚያዊ እድገቱ በታቀደው መሰረት እንዲሄድ አመላካሽ መሆኑ ተገለጸ። በዚህ ዓመት አጠቃላይ ኢኮኖሚ በ8.4 በመቶ እንዲያድግ ይጠበቃልም ተብሏል። ዝርዝሩን ባየሙላት አዘጋጅቷል። ኢትዮጵያ የኢኮኖሚ አቅሟን በማሳደግ የኢኮኖሚ ሉዓላዊነቷን ለመጠበቅ ማህበራዊ መደላድልም ለመፍጠር መንግስት ተገቢ ነው ያለውን የኢኮኖሚ ሪፎርም ተግባራዊ እያደረገ ነው። ባለፉት ዓመታት በተካሄደው የማክሮ ኢኮኖሚ ማሻሻያ የኢኮኖሚ ፍኖተ ካርታ በማስተካከል የሚታይ ለውጥ ማምጣቱ በተለያዩ አመላካቾች ይገለጻል። በባንኩ ዘርፍ ብቻ በተካሄዱ የማሻሻያ ስራዎች የባንኮች ተቀማጭ ገንዘብ ማደግ፣ የብድር አካታችነት፣ ጤናማ የብድር አመላለስ እንዲሁም ለግሉ ዘርፍ ትኩረት መስጠት ባንኮች ያሳዩት ለውጥ ነው። የንግድ ባንኮች በ2017 በጀት ዓመት 8 ወራት ከሰጡት 473.9 ቢሊዮን ብር ብድር ውስጥ 76.6 በመቶ የሚደርሰው ለግሉ ዘርፍ የተሰጠ መሆኑን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17 እስከ ሚያዝያ 18 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ ማጠናቀቂያ ባወጣው መግለጫ አስታውቋል። ይህም የግሉ ዘርፍ በኢኮኖሚው ተገቢውን ሚና እንዲጫወት የተቀመጠው ፖሊሲ በተግባር እየተገለጠ ስለመሆኑ አመላካች ነው ብሏል ስራ አስፈጻሚ ኮሚቴው። በኢኮኖሚ ማሻሻያው ባለፉት ዓመታት በተደረጉ የፖሊሲና የአሰራር ማሻሻያዎች የፋይናንስ ዘርፉ ቁመና ጤናማ ሆኗልም ተብሏል። በኢኮኖሚ ማሻሻያው ከተደረጉ ለውጦች አንዱ የውጭ ምንዛሪ ተመን ገበያ መር መሆኑ ነው። በማክሮ ኢኮኖሚ ማሻሻያ መሰረት ከሐምሌ 22 ቀን 2016 ዓ.ም ጀምሮ የውጭ ምንዛሪ አስተዳደር ስርዓት በኢትዮጵያ ታሪክ ለመጀመሪያ ጊዜ የውጭ ምንዛሪ ተመን በባንኮችና በደንበኞቻቸው የሚወሰን ወይም ገበያ መር እንዲሆን ተደርጓል። ማሻሻያው የተደረገው ከዚያ በፊት የነበረው የውጭ ምንዛሬ አስተዳደር ለጥቁር ገበያ መስፋፋት፣ ለከፍተኛ የዋጋ ንረት፣ በከበሩ ማዕድናት ለሚደረግ የኮንትሮባንድ ንግድ እንዲሁም የውጭ ምንዛሬ ከባንክ ስርዓት ውጭ እንዲሆን በማድረጉ መሆኑን የኢትዮጵያ ብሔራዊ ባንክ ከዚህ ቀደም ገልጿል። የውጭ ምንዛሬ አስተዳደር ማሻሻያው ላኪዎችና ንግድ ባንኮች ያፈሩትን የውጭ ምንዛሬ ለብሔራዊ ባንክ ማስረከብ ሳይጠበቅባቸው ለራሳቸው ማስቀረትን ይፈቅዳል። የዚህ በጀት ዓመት የ9 ወራት የውጭ ምንዛሬ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር የ203.9 በመቶ እድገት አሳይቷል። በገቢውም ዘርፍ ያለፉት 9 ወራት ጠቅላላ የመንግስት ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ134 በመቶ ብልጫ አሳይቷል። የማክሮ ኢኮኖሚ ማሻሻያው ዝቅተኛ የኑሮ ደረጃ ባላቸው ዜጎች ላይ ጫና እንዳያሳድር አስፈላጊ የሆኑና የታቀዱ የድጋፍ መርሃ ግብሮች መከናወናቸውም ተገልጿል። በዓለም አቀፍ ኢኮኖሚያዊ ሁኔታዎች ነዳጅን ጨምሮ የሸቀጦች ዋጋ መናር በዜጎች ላይ የዋጋ ንረትን ይዞ ይመጣል። የዋጋ ንረቱ የሚፈጥረውን ጫና ለማቅለልም መንግስት መሰረታዊ የሚባሉ ሸቀጦች ላይ ድጎማ እያደረገ ነው። በዚህ ዓመትም እስካሁን ለማዳበሪያ፣ ለሴፍቲኔት፣ ለነዳጅ፣ ለመድኃኒት እንደ ምግብ ዘይት ላሉ መሰረታዊ ፍጆታዎች እንዲሁም ለደመወዝ በአጠቃላይ ከ211 ቢሊዮን ብር በላይ ድጎማ መደረጉን በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መግለጫ ተጠቅሷል። በወጪ ንግድ ዘርፍም ወደ ውጭ የሚላኩ ምርቶችን በአይነትና በብዛት በመጨመር ጥራታቸውንም በማላቅ ከውጭ ንግድ የተሻለ የውጭ ምንዛሬ ማግኘት ተችሏል። የማምረት አቅማቸው የተዳከሙ ኢንዱስትሪዎችን በመደገፍና እንከኖቻቸውን በመቅረፍ አቅማቸው እንዲጎለበት በማድረግ ምርቶቻቸውን ለውጭ ገበያ የሚያቀርቡ አዳዲስ ኢንዱስትሪዎችን በማስፋፋት የውጭ ንግድ በምርት መጠንም በገቢውም ጭማሪ እያሳየ ነው። ወደ ውጭ ገበያ የሚቀርቡ 6 ዋና ዋና ምርቶች ካለፈው ዓመት ጋር ሲነጻጸሩ ከ82 እስከ 386 በመቶ ጭማሪ አሳይተዋል። ያለፉት 9 ወራት የውጭ ንግድ አፈጻጸም ከ5 ቢሊዮን ዶላር በላይ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ150.3 በመቶ እድገት አምጥቷል። ኢትዮጵያ በ2017 በጀት ዓመት በአጠቃላይ ኢኮኖሚዋ 8.4 በመቶ እንዲያድግ እቅድ አስቀምጣ እየሰራች ሲሆን እስካሁን ያለው አፈጻጸም የሚያሳየው ኢኮኖሚው በታቀደው መሰረት የሚያድግ መሆኑን የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ባወጣው መግለጫ አስታውቋል። በኢትዮጵያ በትራፊክ አደጋ በየቀኑ በአማካኝ 9 ሰዎች ሕይወታቸውን እንደሚያጡ የመንገድ ደህንነትና መድን ፈንድ አስተዳደር ገልጿል።
ለትራፊክ አደጋ የእግረኞች መንገድ አጠቃቀም፣ ጠጥቶ ማሽከርከርና የመንገድ ደህንነት እንደ ምክንያት የሚጠቀሱ ሲሆን ፍጥነት ግን ዋነኛው የትራፊክ አደጋ መንስኤ መሆኑ ነው። የመንገድ ደህንነትና መድን ፈንድ አስተዳደር ፍጥነት ለትራፊክ አደጋ የሚኖርን አስተዋጽኦም ማስገንዘብን ዓላማ ያደረገ ንቅናቄ አስጀምረዋል። መከላከልና ማስቀረት በሚቻለው የትራፊክ አደጋ የሚቀጠፍ የሰው ሕይወትን ለመታደግ የተለያዩ የሕግ ማዕቀፎች ወጥተው ተግባራዊ እየተደረጉ መሆኑም ተገልጸዋል። ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። በቅርቡ የካሳንቺስ ኮሪደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው። በብዙ ደስታ በብዙ ሐሴት መሶብ መጀመሩን ለመላው ኢትዮጵያ ሕዝብ ስገልጥ በታላቅ ደስታና ኩራት ነው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮኒክ የማስተማሪያ ስነ ዘዴ ወይም ኢለርኒንግ በመታገዝ ጥራት ያለው ትምህርት እየሰጠ መሆኑን ገልጿል። በኢለርኒንግ ስርዓት ከ5000 በላይ ተማሪዎችን እያስተማረና እያሰለጠነ የሚገኘው ዩኒቨርሲቲው በጥቂት ዓመት ውስጥ የተሟላ የኦንላይን ትምህርት ክፍል እንደሚጀምርም ተገልጿል። መሐመድ አልቃድር አጠቃላይ የኢለርኒንግ ስርዓቱ ምን ይመስላል የሚለውን በዩኒቨርሲቲው ቅኝት አድርገዋል። ተከታዩን ዘገባ እንከታተል። የዲጂታሉ ዓለም ነገሮችን በመዳፍ ውስጥ እንዲሆኑ አድርጓቸዋል። ትምህርቶች በኤሌክትሮኒክስ መሳሪያዎች አማካኝነት ይሰጣሉ፣ ስራዎችም እንደዛው በዛው ይከወናል ነው እና ለተማሪዎች ምን ፋይዳ ነው? እንደምን አለ? አሁን ያለነው የስማርት ክላስ ነው ያለነው። ስማርት ክላስ ትልቅ የአይቴክ የሆነ የኢለርኒንግ ማዕከል አለን። አሁን ያለነው ስማርት ክላስ ውስጥ ክላሶች ሌክቸር ይደረጋሉ። የተለያዩ የኢለርኒንግ ክንውኖች እዚህ ውስጥ ይደረጋሉ። ተማሪዎች እዚህ በኦንላይን ኦንሳይትም እዚህ ቁጭ ብለው ተምረው ሌሎች ደግሞ ካሉበት ቦታ ሆነው የሚከታተሉበት የስማርት ክላስ ሩም ውስጥ ነው ያለ ነው ማለት ነው። አስተማሪዎች ተማሪዎቻቸውን በኦንላይን ኮርስ ኮንቴንቶችን በማቅረብ ተማሪዎች ኢዚሊ ትምህርት እንዲማሩ የኮርስ የኢቫሉዌሽን የተለያዩ ስራዎች ሲከናወኑበት የቆየው ነው። ስለዚህ ወደ 8-7 ዓመት አካባቢ ከተጀመረ ማለት ነው። ግን እያደገ ከፍ እያለ አሁን ደርሷል ነው። አሁንም ከፍተኛ ስራዎች የተሰሩ ነው ያሉት። አሁን ያለነው የኢለርኒንግ ሴንተራችን 3ኛ ፓርት ስቱዲዮ ነው ያለነው። እዚህ ግን አስተማሪ ብቻ ነው የሚሆነው። እንደቀደሞ ያኛው ስማርት ክላስ ውስጥ አስተማሪም ተማሪም አንድ ላይ አናገኝም። ኮሌጆች ኮርሶችን መርጠው ልኩልናል። የሚቀረጹ ኮርሶች ለተማሪዎች ቤዝድ ኦን ካሪኩለም ኮርሶች ያመጡልናል። አስተማሪ አብሮ ይመጣል። እዚህ ቁጭ ብሎ አስተማሪ ኮርስ ያስተምራል ማለት ነው። ኢለርኒንግ ለዩኒቨርሲቲ ተማሪዎች አይደለም። ኢለርኒንግ ለማንም ነው የሚሆነው። ማንም መማር ኦንላይን መማር ቢፈልግ ማወቅ ቢፈልግ መማር የሚችልበት ቴክኒክ ማለት ነው። ኢለርኒንግ ግን ምንድነው ትልቁ ለኳሊቲ የትምህርት ኳሊቲ እኛ ጋር በተለይ በዩኒቨርሲቲዎች በኩል ምን ጥቅም ያመጣል ካልን አሁን ካረንትሊ ባለው እንትን ሰው ኮንቴንቱን እሱ በመቸው ሰርቶ ለተማሪ ሊያስተምር ይችላል። ኢለርኒንግ ግን ይሄን አያደርግም። ኮንትሮል ቁጥጥር እናደርጋለን። ሲስተሙ ራሱ ቁጥጥር ያደርጋል። ኳሊቲን ኮንትሮል ያደርጋል። ስለዚህ ማንም ሰው የሚያስተምረው ነገር በሬጉሌሽን በኩል ያለ ኳሊቲ ኮንትሮል ተደርጎ ነው የሚያልፈው ማለት ነው። ይሄ ክፍል በኮቪድ ጊዜ ሁሉም ወደ ቤቱ ሲገባ ይሄ ክፍል ፕሮዳክሽን ላይ ነበር፣ ስለራ ነበር፣ ስራ ሲሰጥ ነበር ማለት ነው። ሁሉም በቤቱ ሆኖ መምህራኖች በቤታቸው ሆኖ ኮኔክትድ ሆነው በአካልም መጥተው ተማሪዎች ደግሞ ባሉበት ሆነው ሲማሩ ነበረ። ሰው እሱም ተጨምሮበት አሁን ባለው ነገርም አንድ ላይ ሲጠቃለል ብዙ ተማሪዎች በሰዓት እኛ ፖርታል ላይ ይገኛሉ። 2 ፖርታል አለን፣ ሎካልም አለን። የኢሼ የሚባለው የአሪዞና ስቴት ዩኒቨርሲቲ ከትምህርት ጋር አብሮ የሚሰራው እሱም አለን። ከ5000 በላይ ተማሪ በዚህ ሰዓት ከ5600 በላይ በሰዓት ፖርታላችን ላይ ይገኛሉ። ስልጠናዎች፣ ኮርሶች ይወስዳሉ። በቀጣይ ዓመት አንድ ፕሮግራም ሙሉ ኦንላይን ለማድረግ ከፍተኛ ርብርብ እየተደረገ ነው ያለው። አንድ ሙሉ ኦንላይን ማለት ኢትዮጵያ ውስጥ ብቻ አይደለም፣ ከየትም ያለም ጫፍ ኔክስት ይር ይጀመራል ተብሎ በከፍተኛ የተሰራ ነው። በዩኒቨርሲቲ ማኔጅመንትም ደረጃ ጊዜና ቦታ እዚህ መምጣት አይጠበቅብንም። እዚህ መተንም እንትን ማግኘት እንችላለን። ካልሆነ ደግሞ ሌላ ቦታም ሆነን ወይ ዶርም ሆነን ወይ ደግሞ በፈለግንበት ቦታ ሆነን ከፍተን እንትን ማድረግ እንችላለን። እሱ ደግሞ ከሌሎቹ በጣም አድቫንቴጅ አለው ብዬ አስባለሁ። ወደ 7-8 ትምህርቶች ሰርቲፊኬት ወስጃለሁ እና እነዛ ትምህርቶች እየወሰድን ባለንበት ሰዓት ላይ
በጣም ብዙ ኤፊሽንት ነገራቶች ነበሩ። ከነዛ ውስጥ አንደኛው ለምሳሌ ኖርማል ኦንላይን ያልሆኑ ኮርሶች ስትወስድ የግድ በሰዓቱና በቦታው መገኘት ሊኖርብህ ይችላል እና በዛ ሰዓት ላይ ኢመርጀንሲ ኬዝ ቢያጋጥመ ፋሚሊ ኬዝ ቢያጋጥመ ያ ትምህርት ላይ ያመልጥህ ነው። ግን አሁን አሱ ላይ እየተሰጠ ያለው የኦንላይን ዝርጋታና ኤልኤምኤስ ትምህርት እየወሰድን የነበረው ህመምን ቢያጋጥመን በኋላ ላይ ልናየው በመንችል መልኩ በኋላ ላይ ልንጠቀም በመንችል መልኩ እንድንጠቀምበት አድርጎናል። ከዛም ባሻገር ደግሞ ያው ብዙ ወንድሞችም የራሳቸው ፐርሰናል ፒሲ የሌላቸው እዚህ ዴስክቶፖች እየተጠቀሙ ከሌላው ተማሪ ጋር ሁሉም በኩልነት ሆኖ አንዱ ከአንዱ በምንም በማያንስበት መልኩ ሙሉ የጥራት ትምህርት እያገኘን ስለምንገኝ በጣም ደስተኛ ነኝ። This chapter consists of 2 sessions. Each will take approximately የወላይታ ብሔረሰብ የተለያዩ መገለጫዎች ያሉ ሲሆን ከነዚህ ውስጥ አንዱ ጌሬርሳ ነው። የወላይታ ተወላጆች በጌሬርሳ ያለፈውን ታሪክ በቃል ከትውልድ ወደ ትውልድ ያሳልፉበታል፣ ጀግኖችም ይወደሱበታል። ወንደሰን አፈወርቅ እንዲህ አድርጎ ይህን ጉዳይ ተመልክቶታል። ላዱሬ ዱማቲዮ ጋናቶ ወላይታቶ ዱሬ ዱማቲዮ ጋናቶ ወላይታቶ ቆይዲ ጎቢያ ጋናቶ ቆይ ጎታሪያ ጋናቶ ወመና ጋናው ወሰና ጋናው ይህ የወላይታ ብሔር መገለጫዎች ከሆኑት መካከል አንዱ የሆነው ጌሬርሳ ነው። የብሔሩ ተወላጆች በሚገጥማቸው የተለያየ የህይወት ገጽታዎች ውስጥ ደስታቸውንና ሀዘናቸውን ለመግለጽ የተለያዩ መንገዶችን ይጠቀማሉ። ፉከራ ጋይሮ ይባላል። እሱ ለየት ይላል። እሱ ጦር ሜዳ ላይ ወር ደግሞ በለቅሶ ስርዓቶች ላይ አልፎ አልፎ ጋይሮ አለ ነበር እና ገሬሳ ሽላላ ከሚለው ጋር የሚቀራረብ እንትን አለው። ረዘም ያለ ነው። በሀዘን ስርዓት ላይ ደግሞ ያለ ዝላሳ የሚባለው አለ ከገሬሳ ጋር ተመሳሳይ የሆነ እሱ ሀዘን ላይ ነው። ዝላሳ አጠር ተደርጎ ነው የሚቀርበው። ገሬሳ ደግሞ ረዘም ብሎ ነው ዜማው፣ ሪትሙም እንደዚህ ረዘም ያለ ነው። ራሱን የሚያሞግስበት ለልማት የሚያነሳሱ ነገሮች አሉ። በጣም ለኢኮኖሚ በጣም ገንቢ የሆኑ ነገሮች፣ ጠቃሚ ነገሮች አሉ በውስጡ ለሚያውቅ ሰው። ቋንቋው ራሱ ደግሞ በጣም ጠለቅ ያለ ነው። ገሬሳ ውስጥ ያለው ቋንቋ እንደዚህ ተራቡ ቋንቋ አይደለም። እዛ ውስጥ ያለው ዳላይ ሊቃይ ሁማይ ጡማይ ዲዮጋናቶ እኪዶማቸን ግሞ ዲዮጋናቶ እስረዳናታው ሶሮ ዲዮጋናቶ ላይታቶ ገሽሪ ገሬሪያ ጋናቶ። ከርቀት የብዙዎችን ቀልብ የመሳብ አቅም ያለው ጌሬርሳ የወላይታ ብሔር በተለያዩ ዘመናት ያለፈባቸውን መንገዶች በቃል ከትውልድ ወደ ትውልድ የሚያስተላልፍበት ነው። 300 ዓመት 400 ዓመት ላይ የሆኑ ነገሮችን ነው ይዞ የሚሄደው። እዛ ውስጥ ታሪክ አለ፣ ባህል አለ። እዛ ዘመን ላይ የሆነው ኢኮኖሚ እዛ ዘመን ላይ የነበረውን ነው። የጦር ሜዳ ውሎ ጀግኖችን የምናወድስበት፣ ልማትን እዛ ዘመን ላይ የነበረውን የልማት ስራዎችን አጠቃላይ ማንነትን የምናወድስበት ኦራል ሂስትሪ ታሪክ ማለት ነው። ጌሬርሳ የጦር ሜዳ ጀግኖች በአደን በለስ ቀንቷቸው የተመለሱ ይወደሱበታል። ለልማት የጎበዙም በብሔሩ አባላት በጌሬርሳ ይወደሳሉ። ሻንካይ ሻፊያ የሚዮጋናው ሻንካይ ሻፊያ የሚዮጋናቶ ሻንካይ ሻፊያ የሚዮጋናቶ ሻምፓይ ሻፊያ የሚዮጋናቶ ሹምቡሎ ጉዳሬ ኩመቲና ባቡላ ጌዮ ሶኪያ ጎዳ ባቡሎ ሹምቡሎ ባፋ ሻንካን ወሪዲ ገሬሪያ ጋናቶ ላይታ ወንቶ ከወዲን ውሬና ሻንካ ቀዳዋይ ሻ ወዲን ከወንቶ ወንቲ ፌን ከወይዱ ገለሳን ከውሬና ሻንካ ባይ ወላይታኒ መቶ ባጋሲ ወጣ እንግዲው ወላይታ አደን ማደን ነው። አደን እነን እጃለው ጀን ገል ያለው አውሬ ማገደል እንግዲው በዛም የዛ ሰዓት አውሬ ማገደል አሁን ዲግሪ ዲፕሎማ እንደጨበጠ ነው። ወመና ጋናው ወሰና ጋናው መተና ጋናው ማለና ጋናው ማጥነፕ አረባ ካረፕ ከና ጋናው ይላሉ። ይሄ አምራችነትን ነው የሚያሳየው እና ምንድነው ድሎትን፣ ምቾትን፣ ሰርቶ ማደርን ምንድነው ማጥነፕ አረባ ካረፕ ከና ጋናው ማለት ጫው ብቻ ከውጪ የግድ ነው እንግዲህ ጫው ካፋር ነው አይደለም መጣው። ስለዚህ ሁሉም ነገር ከጓሮ ነው
ሁሉም ነገር ከጓዳ ነው ከቤት ነው የሚለውን ሀሳብ ነው የሚገልጸው ማለት ነው። ቤተሰብ ውስጥ ተቸገረ ሰው ለልመና እንትን ያለ ሰው ካለ ቤተ ዘመድ ጎረቤት ደጋግፎ ያነሱታል እንጂ ለልመና እንዳይወጣ ይከላከሉታል፣ ይደረጋል። ልመና ነውር ነው ወላይታ ውስጥ። ሾቀ ገሬሳ ይባላል። እርሻ ሲሰራ በሬ ሲያርዱ የሚሸለሉት ቦሮ ጎዶ ያሉ ጎሻን ጎቢያ ጋናቶ ላይታቶ ጎሻን ጎቢያ ጋናቶ ዋጢን ጎየ ጋናቶ ጎሻን ጎቢያ ጋናቶ ዋታን ጣጊያ ጋናቶ ጎይዲ ጎተሪያ ጋናቶ ትሪ ኦሎሊያ ጋናቶ ኡድሪ ዳናት ጋናቶ። ይሄ ማለት ጎሻ ማለት በእርሻ በማረስ የሚጎብዝ ማለት ነው። ሁለቱም ቢጠምዱ የሚያርስ ጎሻን ጎቢያ ጋ ነው። ጎይድ ጎተሪያ ጋ ነው ማለት አርሶ ይህንን እንግዲህ ብዙ የሚሰበሰብ ወደ 100 ኩንታል 200 ኩንታል አለ ጎሻን ጎቢያ ጋ ነው። ጎሻ ገዲያ ደምባ ይዲዮ ጋ ነው። ኦትሪ ኦሎሊያ ጋ ነው። በደላ ሞኪያ ሾቃይ ማልዶ ሞኪያ ገደ ፑቶ ሞኪያ ጋራ ይዲዮ ጋ ነው ያሉ ገራ ገዲያ ገዚያ ገዲያ ጦቃ ይዲዮ ጋ ነው። ገራ ገዲያ ዚቃ ይዲዮ ጋ ነው። ጉዶ ገዲያ ዋርቶ ይዲዮ ጋ ነው። ባርጎ ይዲዮ ጋ ነው ማለት እንግዲህ የወላይታ ለእርሻ ማንም አይደርሱም። ጌሬርሳ ትናንትናቸውን ከትውልድ ወደ ትውልድ እየተረኩ የሚያኖሩበት ነው። የቢሮ አባላት ትልቅ ቦታም ይሰጡታል። ገሬሪያ ጋናቶ ላይታ ወንቶ ከወዲን ውሬና ሻንካ ቀዳዋ ሻ ወዲን ከወንቶ ወንቲ ፈን ከወዱ ገለሳን ከውሬና። አሁን ደግሞ በቀጣይ ቀናት የሚኖረውን የአየር ሁኔታ ዘገባ እንከታተል። ኃይሉ ነገሰ እየጠበቀ ነው። እንዴት ነው ያሉ? እንደምን አመሻህ? ደህና ይመስገን። ቀጥልስ ያለው መረጃ ነው። አመሰግናለሁ አንተነህ። በዛሬው ዕለት በሰሜን ምስራቅ በምዕራብ እና በደቡብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በነጌሌ፣ በጎሬ፣ በደብረ ማርቆስ፣ በኮምቦልቻ እና በመቀሌ ዝናብ ተመዝግቧል። በነገው ዕለትም ዝናብ ሰጪ የአየር ሁኔታ ክስተቶች በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት እንደዚሁም በሰሜንና በሰሜን ምዕራብ የሀገራችን አካባቢዎች ላይ ተጠናክረው እንደሚቀጥሉ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ ማዕከላዊና ሰሜን ምዕራብ ትግራይ፣ መካከለኛውና ምዕራብ አማራ፣ ምዕራብ፣ ደቡብ ምዕራብ፣ ምስራቅና ደቡብ ኦሮሚያ፣ በሁሉም የሶማሌ፣ ማዕከላዊ፣ የደቡብ ምዕራብ፣ የሲዳማ፣ የጋምቤላና የቤኒሻንጉል ጉሙዝ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በሊበን፣ በቄለም ወለጋ፣ በምስራቅ ወለጋ፣ በጅማ፣ በኢሉባቦር እና በማጃንክ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ወላይታ ሶዶ፣ አዋሳ፣ ጋምቤላ፣ ባሌ ሮቤ ቀላል ዝናብ፣ ጅማ ዝናባማ፣ ሞያሌ፣ ጎዴ፣ ደብረ ማርቆስ ቀላል ዝናብ፣ ፊቼ፣ ሰመራ፣ መቀሌ፣ ኮምቦልቻ ዳመናማ የአየር ሁኔታ ይኖራቸዋል። በቀጣዮቹ 3 ቀናት በአዲስ አበባ ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ በጣም አመሰግናለሁ። እኔም አመሰግናለሁ። በአረንጓዴ አሻራ መርሃ ግብር ችግኝ መትከል የመጨረሻው ግብ ባለመሆኑ የመንከባከቡ ስራ ልዩ ትኩረት ሊያገኝ እንደሚገባ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታውቋል። ለምግብነት የሚሆኑና የደን ሽፋንን ለማሳደግ ፋይዳ ያላቸውን ችግኞች የመትከል ባህል ሊጎለብት እንደሚገባም ተጠቁሟል። በደቡብ ኢትዮጵያ ክልል የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በባስኬቶ ዞን ላስካ ዙሪያ ወረዳ ተጀምሯል። ተመስገን ተስፋዬ ተጨማሪ አለ። በደቡብ ኢትዮጵያ ክልል ከ198 ሚሊዮን በላይ ችግኞች የሚተከሉበት የበልግ ወቅት የአረንጓዴ አሻራ መርሃ ግብር በባስኬቶ ዞን ላስካ ዙሪያ ወረዳ ዶኮ ጨሬ ግንቦ ቀበሌ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የምግብነት ፋይዳ ላላቸው ችግኞች ልዩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ችግኝ መትከል የመጨረሻው ግብ አለመሆኑን በመረዳት ጽድቀቱን የማረጋገጥ ስራ ትኩረት ሊያገኝ እንደሚገባም አሳስበዋል። የአጠቃላይ የበልግ ወቅት ወይም የሚያዝያ ተከላ ላይ እስከ 198 ሚሊዮን ችግኝ የሚተከል ነው የሚሆነው። በንቅናቄ ነው ዛሬ የተጀመረው። በበርካታ ወረዳዎች በ12ቱም ዞኖች ባሉን ወረዳዎች በአጠቃላይ በከተማ ማቀፍ ተከላው በይፋ ዛሬ ተጀምሯል እና ይሄ የአረንጓዴ ልማት ስራችን ዋናውና በመደበኛነት በየአመቱ የምንሰራው ስራ ነው ማለት ነው። መትከል የመጀመሪያ ስራ ነው፣ የመጨረሻ ስራ አይደለም።
ስለዚህ እንዲጸድቅ ደግሞ ብዙ መንገዶች አሉ። የምንሰራቸው ስራዎች የእንክብካቤ ስራ ከከብቶች፣ ከሰው፣ ከሌላ ነገር መጠበቅ፣ አስፈላጊ እንክብካቤ ማድረግ፣ ሌሎች ጉዳዮችን እንደዚሁ ከልሎ ለውጤት ማቅረብ ማለት ነው። የክልሉ ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቲ ግጄ በበኩላቸው የዘንድሮ የአረንጓዴ አሻራ መርሃ ግብር በሁለት መሰረታዊ ጽንሰ ሀሳቦች የተለየ ነው ይላሉ። ሁለት መሰረታዊ ነገሮች የዘንድሮን ተከላ ልዩ ያደርጋል። አንደኛው የአገር በቀል የሆኑ ዛፎች ላይ ትኩረት እንሰጣለን፣ ፍራፍሬ ላይ ትኩረት እንሰጣለን፣ ደን ላይ ትኩረት እንሰጣለን። ቀጥሎ ደግሞ በቴክኖሎጂ የታገዘ ተከላ እናደርጋለን። በባስኬቶ ዞን ላስካ ዙሪያ ወረዳ ዶኮ ጨሬ ቀበሌ የዛሬ 2 ዓመት 2015 ላይ ጀምሮ የተተከሉ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ውጤቶች ናቸው ከጀርባችን የምትመለከቱት። በ2 ዓመት ውስጥ ፍሬ እየሰጠ መሆኑን የአካባቢውን መልክዓ ምድር ወደ ማስጠበቁ መድረሱን የተናገሩት የአካባቢው ነዋሪዎች አሁንም ቢሆን በቀጣይ ጊዜያቶች ይህንን ስራ አጠናክሮ እንደሚቀጥሉ ተናግረዋል። በየጊዜው በየዓመቱ ይሄንን ህዝቡ ምንድነው እንደ ራሱ ስራ አድርጎ ጠብቆ ስለሚሰራ እና ያለው የአየር ሁኔታው እኛ ጋር የትም ቦታ አሁን ዝናብ ከሌለ እዚህ ይዘንባል። አሁን ደን ማለት ምን ማለት እንደሆነ እንደ ራሱ ህይወት አድርጎ የማየት ሁኔታዎች እየተፈጠሩ ነው የሚገኙት። ችግኝ ተክለን ከዚህ በፊት ከነበረው ነው አየር ጸባይ ነዋሪነት አሁን የተሻለ አየር በማግኘት ችለን እስከ ዛሬ ችግኝ 2 ዙር 4ኛ ዙር እየቀጠለን እየተከለን የተተከለው ችግኝ እየጠበቀን እንገኛለን። በክልሉ የተጀመረው የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ይበልጥ ውጤታማ እንዲሆን በቅንጅት መስራት ያስፈልጋል ተብሏል። ዲጂታል ኢትዮጵያ ለመፍጠር እየተሰሩ ካሉ ስራዎች መካከል አንዱ ከተሞችን ስማርት ማድረግ ይጠቀሳል። በተለይ የቱሪስት መዳረሻ የሆኑ ከተሞችን ስማርት ማድረግ ዘርፈ ብዙ ጠቀሜታዎች ይኖሩታል። የዲጂታል አድራሻ ስርዓትም ከተሞችን ስማርት የማድረግ አንዱ አካል ነው። ሪፖርተራችን ሩት ወርቁ በቢሸፍቱ ከተማ ተግባራዊ የተደረገውን የዲጂታል አድራሻ ስርዓት ታስቃኘናለች። የማናውቀው ቦታ ወይም የማናውቀው ከተማ ላይ ለጉዳይ ስንሄድ ከምንቸገርባቸው ጉዳዮች አንዱ የምንፈልገውን ኤግዛክት ቦታ ፈልገን ማግኘት መቻል ነው። እኔ ዛሬ ቢሾፍቱ ከተማ ነው የሚገኘው። እዚህ ከተማ የመጣሁትም አንድ ትምህርት ቤት ላይ አንድ ጉዳይ ኖሮኝ ነው። ኤግዛክት ቦታውን ፈልጎ ማግኘት ለኔ በጣም ከባድ ሆኖብኛል። ነገር ግን እዚህ ቢሾፍቱ ከተማ ላይ ተግባራዊ የተደረገ የዲጂታል አድራሻ ስርዓት መኖሩን ሰምቻለሁ። ይሄ ስርዓት ይሰራል አይሰራም የሚለውን ተግብሬ ቦታውን አገኘዋለሁ አላገኘውም የሚለውን አብረን እናያለን። አብራችሁን ቆዩ። እንግዲህ ይሄ ዲጂታል አድራሻ ስርዓት ማለት አንድም ቦታ በቀላሉ ለማወቅ የሚያስችል ስርዓት ነው። ይህም ስርዓት ምንድነው? ለእያንዳንዱ ቤት ለእያንዳንዱ መንገድ የራሱ የሆነ ዲጂታል ቁጥር ይሰጠዋል። ያ ዲጂታል ቁጥር በጂፒኤስ እና በጂአይኤስ መረጃ የተሳሰረ ነው። በሲስተም እንደዚሁ የተደገፈ ነው። በቀላሉ ቤት ቁጥሩን በመናገር ወይም ስም ካለው ደግሞ ስሙን በመጻፍ ብቻ ወደምንፈልገው ቦታ እየመራ የሚወስደን ስርዓት ነው ማለት ነው። በቀጥታ ገብቼ አፕሊኬሽኑ ላይ ስኬት አካዳሚ ብዬ ጽፋለሁ ማለት ነው። ስኬት አካዳሚ ብዬ ስጽፍ እንደምታየው አመጥቶልኛ ላይ የሎኬሽኑን ክሊክ ሳረግ ስኬት አካዳሚ የሚለውን ይነግረኛል። ቤት ቁጥሩም እንደዚሁ አለ 4191 378 595 ነው የሚለው። ስለዚህ በዚህ አድራሻ ውሰደኝ ስለው ልክ አሁን ጉዞህ ጀምሯል፣ ወደምትፈልገው ቦታ መሄድ ትችላለህ ይላል። Your trip starts. Have a nice trip. ኦልሞስት 713 ሜትር ነው ርቀቱ እኛ አሁን ካለንበት። ስለዚህ ወክ እያደረግን እንሂድና ቦታውን ማየት እንችላለን። ግን አሁን ይሄ አፕ ኦንላይን ነው የሚሰራው አይደል? ኦንላይን ነው የሚሰራው። ስለዚህ ኢንተርኔት ያስፈልጋል። ወደፊት ይሄ ኦፍላይንም እንዲሰራ አሁን እየሰራን ነው ያለ ነው። አክቹአሊ ስንሄድ ይሄ አፕሊኬሽን የምንሄድበትን ስፒድ ምን ያክል ኪሎ ሜትር እንደቀረን ሁሉ ይነግረናል። ይሄኛው አዲሱ አፕሊኬሽን በፊት ከነበረው ከጉግል ማፕ የሚለየው ነገር ምንድነው? በአገልግሎት አሰጣጡ እና በትክክለኝነቱ ግን በጣም ሰፊ ልዩነት ነው ያለው። አንደኛው የሚያመሳስላቸው ሁለቱም አፕሊኬሽኖች ለናቪጌሽን ፐርፐዝ ይሰጣሉ። ሰው አንድ ቦታ ወደ አንድ ቦታ ሰው ለማወቅ ለመሄድ ቢፈልግ መንገድ እየመራ ምን ያክል ርቀት እንደቀረው ምን ያክል ሰዓት እንደሚወስድበት ይናገራል። ከዛ ውጭ ግን ይሄኛው የዲጂታል አድራሻ ስርዓቱ ለእያንዳንዱ ቤት የራሱ የሆነ ቤት ቁጥር ይሰጣል። ለምሳሌ አሁን እነዚያውን ቤቶች ብናይ የራሳቸው የሆነ ቤት ቁጥር አላቸው፣ ባለ 10 ዲጂት ማለት ነው። አሁን ይሄ ዲጂት ጉግል ማፕ ላይ አናገኛቸውም። ይሄ ለራሱ ኢንተግሬት የተደረገ ነው እና አንዱን ለየት የሚያደርገው በዋናነት ይሄ ለእያንዳንዱ ቤት ለእያንዳንዱ መንገድ የራሱ የሆነ ዲጂታል አድራሻ ይሰጣል ማለት ነው።
አሁን እየሄድንበት ያለው መንገድ ራሱ ሳይቀር አሁን 350 105 ሰብስትሬት የሚባል ወይም ንዑስ መንገድ የሚል ስያሜ ያለው አሁን ይሄ መንገድ ማለት ነው። ይሄ ለየት ያደርገዋል። ከማፕ ዝግጅት ጀምሮ ከአድራሻ ከመስጠት ሲስተም ከማልማት በኢትዮጵያ የተሰራ ነው። ስለዚህ አንድ ሀገራዊ አቅም ነው። ሌላኛው ትክክለኛነቱ አሁን ጎግል ማፕ ላይ ፍሪ ስለሆነ ብዙ ሰዎች እንዲሁ ገብተው የሌለ ቦታ ሁሉ ማፑ ላይ ሊያስቀምጡ ይችላሉ። ይሄኛው ግን እያንዳንዱ መረጃዎች በትክክል መሬት ላይ ተወርዶ የተለቀመ እና በሚመለከተው አካል ቬሪፋይ እየተደረጉ ነው ወደ ሲስተም የሚገቡት ማለት ነው። እንግዲህ ይህንን አፕሊኬሽን ስናበለጽግ የነበሩ ተግዳሮቶች አንደኛው እንዲህ አይነት ስርዓቶች በጣም ትልቅ የሆነ የአይሲቲ መሰረተ ልማት ይፈልጋሉ። ሰፊ በጣም ትልልቅ ሰርቨሮች፣ ትልልቅ ዳታ ኮምፒውቲንግ የሚያደርጉ ስቶሬጆችም ሰርቨሮችም ያስፈልጋሉ። አንዱ እሱ ነበር በጣም ትልቅ ቻሌንጅ የነበረው። ስለዚህ አሁን ማፑን ተከትለን መተን ስኬት አካዳሚ ጋር ደርሰናል ማለት ነው። በትክክል እዚህ ላይም እንደሚያሳየው አራይቭድ ይላል፣ ደርሳችኋል እያለ ነው። ጂፒኤስም በላይ ፐርፌክሽን አለው። እጅግ በጣም ዘርፈ ብዙ ጠቀሜታ አለው ብለን እንገምታለን። ወደፊት ደግሞ ቢሾፍቱ ከተማ የቱሪስት መናገሻ ስትሆን ቱሪስቶች ሲመጡ ሆቴሎችንም ጭምር የሆነ ማረፊያ ቤት ሆኖ ማዘዝ የሚችሉበት ሁኔታ ይፈጠራል። ከፖስታ ቤት ጋርም ተያይዞ ያለው በየቤቱ ማንም ሳይጠይቁ ማድረስ የሚችሉበት ሁኔታ ስለሚፈጠር ዘርፈ ብዙ ጠቀሜታ አለው ብለን እንወስዳለን። አሁን የያዝናቸውን ስራዎች ስንጨርስ ቢሾፍቱ ከተማ እንደ አፍሪካ ተመራጭ ከተማ ትሆናለች የሚል ሙሉ ተስፋ አለ። የውጭ ዜና። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለ3 ቀናት የሚዘልቅ ተኩስ አቁም ይፋ አድርገዋል። ፕሬዝዳንቱ ያወጁት ተኩስ አቁም በቀጣዩ ሳምንት ሐሙስ ይጀምራል ተብሏል። ሩሲያ አሁን ላይ 20 በመቶ ገደማ የሚሆኑ የዩክሬን ግዛት የነበሩ አካባቢዎችን ተቆጣጥራለች። ወንደሰን አፈወርቅ ተጨማሪ አለው። በወርሃ መጋቢት የሩሲያው ፕሬዝደንት ቭላዲሚር ፑቲን ከዩክሬን ጋር የተኩስ አቁም ስምምነት ስለሚኖርበት ሁኔታ ሲናገሩ እንዲያሉም የተኩስ አቁም ለማድረግ የሚያስችሉ ቀጣይ እርምጃዎችን ለመራመድ የኩርስክ ግዛት እጣ ፈንታ ወሳኝ ነው። እሳቸው ይህንን በሚሉበት ወቅት የሩሲያ ኃይሎች ድንበር ዘልቀው ከገቡ የዩክሬን ወታደሮች ጋር ኩርስክ ውስጥ ፍልሚያ ላይ ነበሩ። እናም የተኩስ አቁም ለማድረግ የሩሲያ ጦር የዩክሬን ኃይሎችን ከዚያ ጠራርጎ ማውጣት ይኖርባቸዋል። ከሰሞኑ ዳቸው ሰምሮ ሩሲያውያን ኩርስክ የተባለችውን ግዛታቸውን ሙሉ በሙሉ መቆጣጠራቸውን ይፋ አድርገዋል። የኪየቭ ሰዎች አሁንም በሩሲያ ድንበር ውስጥ ዘልቀን ኩርስክ ውስጥ እየተዋጋን ነው ቢሉም ከ3 ቀናት በፊት የሩሲያ ጦር አዛዥ የሆኑት ቫለሪ ግራሲሞቭ እንዲህ ሲሉ ነበር ይህንን ድል ለፕሬዝዳንት ፑቲን የገለጹላቸው። በኩርስክ ግዛት የመጨረሻዋ መንደር ጎርናል ዛሬ ከዩክሬን ኃይሎች ነጻ ወጥታለች። ከሰሞኑ ይህንን ድል ያጣጣሙት ቭላዲሚር ፑቲን የ72 ሰዓታት የተናጠል የተኩስ አቁም አውጀዋል። ክሬምሊን እንዳስታወቀው ይህ በፕሬዝዳንት ፑቲን ይፋ የተደረገው የተኩስ አቁም ከፈረንጆቹ ሜይ 8 ማለትም ከቀጣይ ሳምንት ሐሙስ አንስቶ ለ3 ቀናት የሚዘልቅ ነው። ይህ ደግሞ ሩሲያውያን በድምቀት ከሚያከብሩት የድል በዓላቸው ጋር የሚገጣጠም ነው። የሞስኮ ሰዎች በሁለተኛው የዓለም ጦርነት ወቅት የሶቪየት ህብረት ኃይሎች ናዚ ጀርመንን ድል ያደረጉበትን መታሰቢያ በየዓመቱ በተለያዩ ሁኔታዎች ያከብራሉ። ቀኑ ደግሞ ፑቲን ተኩስ አቁሙ ይጀምራል ካሉበት ቀን ማግስት ነው። ክሬምሊን ትናንት ሰኞ ባወጣው መግለጫ ፕሬዝዳንት ፑቲን ሰብአዊ ሁኔታዎችን ከግንዛቤ ውስጥ በማስገባት የተኩስ አቁሙን ማወጃቸውን አስታውቋል። በመግለጫውም ዩክሬናውያኑ ተመሳሳዩን መንገድ እንዲከተሉ መክሯል። በዩክሬን በኩል የተኩስ አቁሙ የሚጣስ ከሆነ የሩሲያ ኃይሎች ተመጣጣኝና ውጤታማ ምላሽም እንደሚሰጥ አስጠንቅቋል። ክሬምሊን በመግለጫው ሩሲያ ያለአንዳች ቅድመ ሁኔታ ለሰላም ንግግር ዝግጁ እንደሆነችም ዳግም አረጋግጧል። ታዲያ ፑቲን ለ72 ሰዓታት የሚዘልቅ የተኩስ ማቆምን ይፋ ማድረጋቸውን ተከትሎ የኪየቭ ሰዎች ለዚህ ምላሽ ሰጥተዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቫ ሩሲያ እውነትም ሰላም የምትፈልግ ከሆነ በአስቸኳይ ተኩስ ማቆም ይኖርባታል ብለዋል። እሳቸው በኤክስ ማህበራዊ ትስስር ገጻቸው እንዳሉት ለምን እስከዚያ ድረስ ይጠበቃል? የዩክሬኑ ውጭ ጉዳይ ሚኒስትር በትንሹ ለ30 ቀናት የሚዘልቅ አስቸኳይ የተኩስ ማቆም እንዲደረግም ጥሪ አቅርበዋል።
እሳቸው እንዳሉት ዘላቂና ሙሉ የሆነ የተኩስ አቁምን ለመደገፍ ዩክሬን ዝግጁ ናት። የዩክሬን ሰዎች የፕሬዝዳንት ፑቲን ተኩስ አቁም የድል ቀናቸው ወታደራዊ ትርኢትን ማድመቂያ ይመስላልም ብለውታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ማታለያ ነው ሲሉ ገልጸውታል። እሳቸው አስቸኳይ 30 ቀናት የተኩስ አቁም እንዲደረስም ጠይቀዋል። በአውሮፓውያኑ 2022 የተጀመረው የሩሲያው ዩክሬኑ ጦርነት መቋጫው እንደራቀው ቀጥሏል። መረጃዎች እንደሚጠቁሙት ሩሲያ አሁን ላይ 20 በመቶ ገደማ የሚሆኑ የዩክሬን ግዛት የነበሩ አካባቢዎችን በእጇ አስገብታ ነው ያለችው። ይህ ቁጥር በ2014 የፈረንጆቹ ዓመት ወደ ሞስኮ የተቀላቀለችውን ክሬሚያንም ያካትታል። ለ3 ዓመት በዘለቀው የሁለቱ ሀገራት ጦርነትም ሺዎች በተለይ ደግሞ ወታደሮች ከሁለቱም ወገኖች ሕይወታቸውን አጥተዋል። አሁን ፕሬዝዳንት ፑቲን ለ72 ሰዓታት ያወጁት የተናጠል ተኩስ አቁም እውን ይሆናሉ የሚለው ላይ ብዙዎች ስጋታቸውን እየገለጹ ነው። የቢቢሲ መረጃ እንደሚጠቁመው ከዚህ ቀደም ከ20 ጊዜ በላይ የተኩስ ማቆም እንዲተገበር ተሞክሯል። ሁሉም ሙከራዎች ግን አልተሳኩም። አንዳንዶቹ እንደውም ተግባራዊ መሆን በጀመሩ በደቂቃዎች ውስጥ እንዳልነበሩ ተረስተዋል። በቅርቡ እንኳን የፋሲካ በዓልን አስታከው ፕሬዝዳንት ፑቲን በተናጠል ያወጁት የተኩስ ማቆም መጠነኛ የተኩስ ልውውጥ ቅናሽ ቢያመጣም እንደታሰበው ግን ተኩስን ሊያቆም አልቻለም። ሩሲያም ሆነች ዩክሬን ለዚህ እርስ በርስ ይወነጃጀላሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 የመጀመሪያ ክፍል እዚህ ላይ በቃል ከጥቂት ደቂቃዎች በኋላ ሁለተኛ ክፍል ላይ መልሰን እንገናኛለን።